ፊልሙ የሚጀምረው ከደሃ ቤተሰብ የተወለደችውን ሱዩን በማስተዋወቅ ነው። ቤተሰቧን ከባድ የሆነ የገንዘብ ችግርና የአባቷ በጠና መታመም ቢፈትኗቸውም የሱዩ ወላጆች የቻሉትን ሁሉ አድርገው ልጃቸውን ወደ ትምህርት ቤት ይልካሉ። ለልጃቸው ብሩህ የወደፊት ተስፋ ይከፍታል ብለው በማሰብ የቆጠቡትን ገንዘብ በሙሉ በማውጣት በከተማው ታዋቂና ውድ ትምህርት ቤት ያስመዘግቧታል። የሱዩ ሕይወት በአዲስ ትምህርት ቤት ይጀምራል። በትምህርት ቤት ውስጥ ትዕቢተኛውን የሀብታም ልጅ የሆነውን ሸንን ታገኛለች። የመጀመሪያ ግንኙነታቸው መጥፎ ነበር። ሱዩ ወደ ክላስ እየሄደች ሸን በሞተር ሳይክል በፍጥነት እያለፈ በድንገት ሳያስበው ሰዩን ውሃ ይረጫታል። ይህም መጥፎ አጋጣሚ በሚገርም መልኩ የበለጠ እንዲቀራረቡ ያደርጋል። በትምህርት ቤት ውስጥ ሱዩ አዲስ መጤ መሆኗን የተረዳችው ደግ ልብ ያላት ሙ ልጅቷን በፍጥነት ጓደኛዋ ታደርጋታለች። ሙ ከሱዩ ጋር በመሆን ነገሮችን እንዴት ማድረግ እንዳለባት በፍቅር ታስረዳታለች። ሱዩ በማታውቀው አካባቢ ትንሽ ምቾት እንዲሰማትም ታደርጋታለች። ጓደኝነታቸው እንዳለ ሆኖ ሱዩ በሂሳብ ትምህርት ላይ የመረዳት ችግር አለባት። አንድ ቀን የፈተና ውጤታቸውን እያዩ ሸን ደብተሯን ነጥቆ በማየት ባመጣችው ዝቅተኛ ውጤት ያሾፍባታል። በነገሩ የተናደደችውና ህፍረት የተሰማት ሱዩ ደብተሯን ትታለች ትሄዳለች። በሚቀጥለው ክፍል ሸን ደብተር ለሱዩ ለመመለስ ይሞክራል። ነገር ግን እሷ በግልጽ ችላ ትለዋለች። በንዴት ወንበሩን በእግሩ ላይ ታደርጋለች። የተፈጠረው ነገር ግራ ያጋባው ሸን ተበሳጭቶ ደብተሯን ጠረጴዛው ላይ ወርውሮ ይሄዳል። በኋላ ላይ የሸን ጓደኛ ሸን በጣም እንዳመመው በማስመሰል ሸን ዛሬ በእውነት ጎድተሽዋል፣ እግሩ ቆስሏል፣ ወደ ሐኪም ቤት መወሰድ ነበረበት፣ ነገር ግን ለሕክምና የሚሆን ክፍያ ስላላገኘ ይኸው እዚህ ጋር አለ። የተናገረው ነገር ሁሉ በቀልድ መልክ ነበር። የጥፋተኝነት ስሜት የተሰማት ሱዩ የሕክምና ወጪውን ለመሸፈን ኤቲኤም ላይ ገንዘብ እንዲያወጣ ኤቲኤሟን ትሰጠዋለች። ሆኖም ሸንና ጓደኞቹ ገንዘቡን ለመላው ክፍል ፓርቲ ለማድረግ ይጠቀሙበታል። ሁኔታውን ያስተዋለችው ሙ ሸንን ይህን ያህል እየተዝናናህበት ያለው ገንዘብ የሱዩ ሙሉ ወርሃዊ በጀት እንደሆነ ታውቃለህ ትለዋለች። ሸን በሰማው ነገር ደንግጦ የጸጸት ስሜት ውስጥ ይገባል። ከዛም ሱዩ ሳታውቀው የእሷ ባንክ አካውንት ውስጥ ገንዘቡን ትራንስፈር አድርጎላት የክላስ መጀመሪያቸው ሰዓት ላይ ኤቲኤሟን ጠረጴዛዋ ላይ ያስቀምጣል። ሱዩ ገንዘቡ እንደተመለሰ ስታውቅ ወዲያውኑ እንደገና ታወጣና ለሸን ትመልሳለች። የእሱን እርዳታ ለመቀበል ፍቃደኛ አልነበረች። በቀጣዩ ትዕይንት ሱዩ በጣም በሐሳብ ተውጣ ተጨንቃ ጣሪያ ላይ እንመለከታታለን። ያለባት የገንዘብ ችግር፣ በትምህርቷ አሪፍ ውጤት የማምጣቷ ነገርና በሚቀጥለው ወር ወጪዎቿን እንዴት መሸፈን እንደምትችል ስታስብ በጣም ተጨናንቃ ነበር። ሸን ዝምታውን ሰብሮ ሊያገኛት ይመጣል። በሂሳብ ትምህርት ልረዳሽ እፈልጋለሁ ይላል። ሱዩ የእሱን እርዳታ ለመቀበል ፍቃደኛ አልሆነችም። ነገር ግን ሸን አጥብቆ በመጠየቅ ውጤቷን ካላሻሻለች ተጎጂው ማን ነው በማለት ምክንያት እንድትሰጠው ይጠይቃታል። በዚህም ወላጆቿ ለትምህርት የከፈሉትን መስዋዕትነት ስታስታውስ ሸን ያነሳውን ሐሳብ ትክክል እንደሆነ ትረዳለች። ነገሩ ባይስማማትም ለወላጆቿ ስትል ሸን እንዲያስጠናት ትስማማለች። ሸን በሂሳብ ትምህርቷ ሊረዳት ፍቃደኛ ከመሆኑ ጋር ተዳምሮ ሱይ አስደናቂ እድገት እንድታሳይ ይረዳታል። የሂሳብ ውጤቷ ወደ 85 ከፍ ይላል። ይህም አዲስ በራስ መተማመንና የስኬት ስሜት እንዲሰማት ያደርጋል። የሁለቱ ቅርርብ እየጨመረ ቢመጣም የሱይ ቤተሰብ ባጋጠማቸው ችግር የተነሳ ለጊዜው ትምህርት ቤቱን እንድትለቅ ያስገድዳታል። ወደ ትምህርት ቤቷ ስትመለስ ከሸን መራቅ ትጀምራለች። በዚህ የባህሪ ለውጥ ግራ የተጋባው የተጎዳው ሸን ምን እንደተፈጠረ እንድታብራራለት ይለምናታል። እውነቱን ከነገረችው እንደማያስቸግራት ቃል ይገባላታል። ሱይ አባቷ እንደሞቱ እያለቀሰች ትነግረዋለች። ይህም እጅግ አሳዛኝ ክስተት ስሜቷን ክፉኛ ጎድቶታል። ሸን ልቡ ቢሰበርም ያለውን ሁኔታ ከግምት ውስጥ በማስገባት ለብቻዋ ትንሽ ጊዜ እንድታሳለፍ ይስማማሉ። 2 ዓመታት ያልፋሉ። ሱይና ሸን ግንኙነታቸው በጣም ተራርቆ ነበር። የትምህርት ወቅት በማብቃቱ ትምህርት ቤቱ ከመዘጋቱ በፊት ለተማሪዎች የሽኝት ፕሮግራም ይዘጋጃል። በዝግጅቱ ሰዓት የሸን ጓደኛ ሱይ ከራቀች በኋላ ሸን ምን ያህል እንደተለወጠ ይነግራታል። ይህም ነገሮችን እንድታስተውል ያደርጋታል። ይህ በእንዲህ እንዳለ ሙ ለምትወደው ልጅ ፍቅሯን ትገልጻለች። ሁለቱም በደስታ ይጨፍራሉ፣ ሌሎቹንም እንዲቀላቀሉ ያነሳሳሉ። በዚያን ጊዜ ሸን ከሱይ ጋር ለመነጋገር ይወስናል። ሱዩን አብረው እንዲጨፍሩ ያሳምናታል። ብዙም ሳይቆይ ሁሉም አብረው ይጨፍራሉ። በድንገት መብራት ይጠፋል። በጨለማ ውስጥ ጄምሰን ሙን ይስማታል። በተመሳሳይ ጊዜ ሸን ሱይን አጥብቆ ያቅፋታል። መብራቱ እንደበራ
ሱይ እየሮጠች ትወጣለች። ሸንም ተከትሏት ይሄዳል። ሸን በጣም እንደሚያፈቅራት በመናገር እንድታገባው ይጠይቃታል። በቻይና ሀገር ሕግ መሰረት ጥንዶች ባይጋቡም አብረው መኖር ይችላሉ። አብረን መኖርና አብረን ማጥናት እንችላለን ይላል። ነገር ግን ሱይ ምንም ሐሳብ ሳትናገር በቀስታ ተስመዋለች። ሸን በሐሳቡ ተስማምታለች ብሎ ያስባል። በዚህም የተነሳ ለወደፊት አብረው ለመኖር ተስፋ ያደርጋል። ነገር ግን ሲለያዩ ሱይ ስታለቅስ እናያታለን። ከዛ ቀን ጀምሮ ሸንን በጭራሽ ላለማግኘት ወስናለች። ያ የመጨረሻ ስንብቷ ነበር። ጊዜው እያለፈ ሲሄድ ሁሉም የሃይስኩል ትምህርታቸውን ጨርሰው ወደ ተለያዩ ኮሌጆች ለመግባት ይዘጋጃሉ። ሱይ ጆዋን የተባለ አንድ ሲኒየር ተማሪ ያገኘችበት ኮሌጅ ትገባለች። ጆዋን ከሱይ በሁሉም ነገር የተሻለ ነው። በደግነቱም ሁሌ ትደነቃለች። ጆዋን ሱይን ሁሌ ይከላከልላታል። በትርፍ ጊዜያቸውም ስራ ይሰራሉ። ከትንሽ ጊዜም በኋላ ይበልጥ እየተቀራረቡ ይመጣሉ። ብዙ ሰዎችም ጆዋን ለሷ ስሜት እንዳለው ይነግሯት። ሱይ ግን እንደ ጓደኛ ብቻ እንደምትቀርበው ትነግራቸዋለች። ሱይ ለመሄድ ስትወጣ ጆዋን ይጠራታል። እዚያው ጆዋንን እያየች ሸን እጇን ይይዛታል። ጆዋን ወደፊት በመሄድ ለሸን ራሱን ያስተዋውቃል። የሱይ ፍቅረኛ እንደሆነም በድፍረት ይናገራል። ሸን በልቡ ሙሉነት እኔም የሱይ ፍቅረኛ ነኝ ሲል ይመልሳል። በኋላም ሱይ ሁለቱንም ምኞታቸውን የሚጽፉበት መጽሐፍ ወዳለበት ቤተ መቅደስ ትወስዳቸዋለች። ሶስቱም ምኞታቸውን በመጽሐፉ ላይ ይጽፋሉ። በዚህ ጊዜ ሸን ሱይ የጻፈችውን ለማየት ይሞክራል። ነገር ግን ለማሳየት ፍቃደኛ አይደለችም። የሸን እህት ትመጣና ሰበብ በመፍጠር ሸንና ሱይ እንዲነጋገሩ ጆዋንን ይዛው ትሄዳለች። ብቻቸውን ሲሆኑ ሸን ሱዩን ያጎደለው ነገር መኖሩን ይጠይቃታል። ለምን ከሱ ጋር መሆን እንደማትፈልግም ምክንያቷን ይጠይቃታል። ሱይ ምንም ምላሽ አትሰጠውም። በዚያን ጊዜ ሸን በኃይል ይስማታል። ጆዋንም ያያቸዋል። በዚያችው ምሽት ሶስቱም ወደ ምግብ ቤት አብረው ይሄዳሉ። ሱይ በጣም ትጨነቃለች። በዚህም የተነሳ ብዙ ትጠጣለች። በመጨረሻም ራሷን ትስታለች። በሚገርም ሁኔታ ሱይ ሳታውቀው የሸንን ስም ደጋግማ ትጠራለች። ይህም ሸንን ደስ ያሰኘዋል። እሱም መጠጣት ይጀምራል። በሚቀጥለው ቀን ሱይ ከጆዋን ጋር ስትነጋገር ከእንግዲህ ወዲህ አላናገርሽም ይላታል። ጆዋን በዚያ ምሽት በደረሰው ክስተት ተጎድቷል። ብታምኚም ባታምኚም አሁንም ከምታምኚው በላይ ሸንን ትወጂዋለሽ ይላታል። ጆዋን የተናገረውን ከሰማች በኋላ ሱይ ወደ ሆቴሉ ትሄዳለች። እዚያም ሸንን ታገኘዋለች። ከዛም ለምን ከህይወት ያትወጣልኝም ለምን ሁል ጊዜ ታስቸግረኛለህ ብላ ትነግረዋለች። ሸንም መልሶ ከ2 ዓመት በፊት ስትሄጂ ተስፋሽን ሰጥሽኝ ነበር ይላታል። ሱይም እርምጃውን የወሰድከው አንተ ነበርክ፣ በግድ ፍቅረኛ እንደሆነም ያደረስከኝ አንተ ነበር፣ አሁንም እየተከታተልከኝ ሰላሜን እየነሳኸኝ ነው ብላ ትነግረዋለች። ያደረክልኝ ነገርም ሁሉ በራስ ፈልገህ እንጂ እኔ አስገድጄህ አይደለም ብላ ትነግረዋለች። ሸን ሱይ ለማለት የፈለገችውን ለማወቅ በጣም ግራ ይጋባል። ሸን አንድ የመጨረሻ ጥያቄ ይጠይቃታል። በዚያ የድግስ ቀን ለምን እምቢ አላልሽኝም? ለምን ሳምሽኝ? ከዚያ ቀን ጀምሮ በንጹህ ልብ እየጠበቅኩሽ ነበረ አላት። ሱይም መልሳ ምናልባት የዛኔ የሰራሁት ስህተት ሊሆን ይችላል እና ለሰራሁትም ስራ ይቅርታ ጠይቀሃለሁ ብላ እንደገና ይለያያሉ። ከ3 ዓመት በኋላ ሁሉም ትምህርታቸውን አጠናቀው ይመረቃሉ። በአሁኑ ሰዓት ሱይ ከሸንና ከጆዋን ጋር ያላትን ግንኙነት አቋርጣለች። ሁሉም የራሳቸውን ህይወት መኖር ጀምረዋል። ሙ የሕክምና ተማሪ ሆናለች። በዛም ጄምስ ታሞ ወደ ሆስፒታሉ ይመጣል። ሙ ከጄምስ ጋር ለረጅም ጊዜ ስላልተገናኙ በጣም ተጎድታለች። ሆኖም ግን ጄምስን በመንከባከብ እንዲያገግም ትረዳዋለች። ሱይ እናቷን ለመጠየቅ ትሄዳለች። እዚያም ባልተጠበቀ ሁኔታ ከአጎቷ ጋር ትገናኛለች። የሱይ አክስት እንደሞተችና አጎቷ ልጅ እንደሌለው ስለዚህም ከሱይ ቤተሰብ ጋር እንደቆየ ይገልጽላታል። ከእናቷ ጋር ወክ እያደረገች ሱይ ሸንን እንደገና ታየዋለች። የድሮ ፍቅረኛዋን ሸንን እንደገና ታየዋለች። ሸን ለሱዩ ወደ ቤት እንዲገቡ ይነግራታል። ከዛም ቤት በመግባት ሱዩ አሻንጉሊቶችን እየሰፋች ነበር። የሸን እናት የኤሌክትሪክ ፋብሪካ እንደገዛችና አብዛኛውን ጊዜ እናቱን ለማገዝ እዚህ እንደሚመጣ ይነግራታል። ሸንም ሱዩን በስራዋ ለመርዳት ይሞክራል። የወረቀት አሻንጉሊቶቹን በመስራት ለመርዳት ይጠይቃታል። ነገር ግን ሱይ ትቃወማለች። ድጋሚ የሚቀራረቡ ከሆነ ብዙ ነገሮች እንደሚያበላሽ ታስጠነቅቀዋለች። ሸን አብረው የምታሳልፍ ከሆነ አሻንጉሊት በመስራት የምታገኘውን ገንዘብ በእጥፍ እንደሚከፍላት ይነግራታል። ሱይ በሐሳቡ ተበሳጭታ ጥላው ትሄዳለች። በዚያን ቀን ማታ ሸን የአሻንጉሊቶቹን ለመስራት በዛ ሌሊት እየለፋ ያድራል።
በሚቀጥለው ጠዋት ሱይ ሸንን ያደረገውን ጥረት ስታይ ከልቧ ትገረማለች። በዚህም የተነሳ በጣም እንዳስገረማት በመናገር ምስጋናዋን ትገልጻለች። ሸንም አብረው እንዲኖሩ እንደሚፈልግ ይነግራታል። ሱዩም በሐሳቡ ተስማምታ እውነተኛ ግንኙነት ይጀምራሉ። ከምረቃ በኋላ ሱይ ቤጂንግ በሚሰሩ መስሪያ ቤቶች የሥራ ማመልከቻ ታስገባለች። ነገር ግን እዚያ ሥራ አታገኝም። አሁን ካሉበት ከተማ ወጣ ባለ አካባቢ ሥራ ማግኘቷን ለሸን ትነግረዋለች። ከሸን ጋር ለመገናኘት ቀጠሮ ስለነበራቸው ትኬት ትቆርጣለች። ሸንም ሊያገኛት እንደሚፈልግ ደውሎ ይነግራታል። ሻንጋይ ወዳለው ባቡር ጣቢያ ግማሽ በግማሽ መንገድ ለመሄድ ይስማማሉ። እዚያም እንደገና ይገናኛሉ። በአንድ ሆቴል ውስጥ ሌሊቱን አብረው ያሳልፋሉ። አዲስ የህይወት ምዕራፍ ለመጀመር እንደ ባልና ሚስት አብረው ለመኖር ይስማማሉ። ይህ በእንዲህ እንዳለ ጄምስ እና ሙ አብረው ይታያሉ። ጄምስ ለሙአ ቤተሰቦቿ ካዘጋጁለት ከሌላ ሴት ሊያገባ እንደሆነ እና እሷን ትቶ መሄድ እንደማይችል ይነግራታል። ሙ በልቧ ብታዝንም ስሜቷን ደብቃ እንኳን ደስ አለ ትለዋለች። ሙ ወደ ውጭ ሀገር ለመማር እንደምትሄድ ትነግረውና እንባ እየተናነቃቸው ይሰነባበታሉ። የመጨረሻው ትዕይንት ሲደርስ የሱይ እህት ያዘጋጀችውን ድግስ ያስመለክተናል። ይህም በህይወቷ ውስጥ የሚቀጥለውን ምዕራፍ ያሳየናል። በድግሱ ላይ ሱ ጆዋንን በአሁኑ ጊዜ የሼን እህት ፍቅረኛ እንደሆነና ሊጋቡ እንደሆነ ትረዳለች። ሸን ለእህቱ ተጨንቆ ጆዋን ፍቅሯን ሳይሆን ገንዘቧን ፈልጎ እንደቀረበ ይነግራታል። በምላሹም የሸን እህት ስለ ሱይ ተመሳሳይ ጥያቄ ትጠይቃለች። ሸን በምላሹ በትንሹም ቢሆን ጥርጣሬ እንዳለው ይገልጻል። ይህ በእንዲህ እንዳለ ሱይ ከጆዋን ጋር ስትነጋገር ሀብታም የመሆን ፍላጎቱን ይናዘዛል። ለዚህም ነው የሸንን እህት የሚያገባው። ጆዋን የገንዘብ ግቦቹን ለማሳካት እሷን እየተጠቀመባት እንደሆነ ግልጽ ይሆናል። ሸን በዚህ ነገር ይበሳጫል። ከድግሱ በኋላ ወደ ቤታቸው እየሄዱ ሱይ በድንገት ሸንን ብታገባው ደስተኛ መሆን እንደምትችል ትጠይቀዋለች። ምንም አይነት ችግር ውስጥ ብትሆን እርዳታውን እንደማትፈልግ አስረግጣ ለሸን ትነግረዋለች። ከጥቂት ጊዜ በኋላ የሱይ አጎት ይመጣና እናቷ ካንሰር እንደያዛትና ለሕክምና ከፍተኛ ገንዘብ እንደሚያስፈልግ ይነግራታል። ሸን ይህንን ነገር መስማት እንደሌለበትም ያስጠነቅቃታል። ምክንያቱም ሼን ለቤተሰቡ ብዙ ነገር አድርጓል። በድጋሚ እሱን ማስቸገር የለባቸው። ሱይም ገንዘቡን በራሷ መንገድ ለማግኘት ትገደዳለች። ሸን ሱይ ችግር ውስጥ እንደገባች ሲያውቅ ገንዘቡን ሳይነግራት ይከፍላል። ነገር ግን ሱይ ገንዘቡን ቀድሞውንም ከጆዋን እንደተበደረች ትገልጻለች። ይህንን ሲሰማ ሸን ይበሳጫል። በዚህም የተነሳ በሁለቱ መካከል በጣም ጥል ይፈጠራል። ከእሱ ጋር ግንኙነት ቢኖራቸውም ለምን እሱን ትታ ወደ ጆዋን እንደሄደች ይጠይቃታል። ሁልጊዜም ከጎኗ እንደነበር በመናገር ብስጭቱን ይገልጻል። ሱይ ውሳኔዋ ትክክል እንደሆነ ለማስረዳት ትሞክራለች። ሸን ለቤተሰቧ ብዙ እንደሰጠና ጆዋን ተመሳሳይ የገንዘብ ሁኔታ ስላላቸው ችግሮቹን በተሻለ ሁኔታ እንደሚረዳት ትገልጻለች። ሸንም ይናደዳል። ሱይም ላደረገላት እርዳታ ሁሉ አመስጋኝ እንደሆነች፣ ነገር ግን የበለጠ ሸክም መሆን እንደማትፈልግ አጥብቃ ተናግረዋለች። በቁጣ የተሞላው ሸን ጆዋን የሰጠውን ገንዘብ ወስዶ ይመልስለታል። ከዚያም ጆዋን ሸንን ያገኘውና ሱይ ከሱ ገንዘብ እንደተበደረች ባትነግረውም በችግር ጊዜ ወደ እሱ እንደምትመጣ ይነግረዋል። ይህ ሸንን የበለጠ ያናደዋል። ብስጭቱን ለማስታገስ ከጓደኞቹ ጋር ወደ መጠጥ ቤት ይሄዳል። በኋላ ሱይ ሸንን ለማነጋገርና ከሷ ጋር እንዲመለስ ለማሳመን ትሞክራለች። ነገር ግን ሸን እምቢ ብሎ ይመልሳታል። ጓደኞቹም ሸን ትክክለኛ ስራ እንዳልሰራ በመናገር ወደ ቤቱ እንዲመለስ ይመክሩታል። ወደ ቤት ከተመለሰ በኋላ ሱይ ለሸን የገባችውን ውል ታሳየዋለች። ይህም ሸንን የበለጠ ያበሳጨዋል። ብስጭቱንም መግለጽ ይጨምራል። ሱይ በፍጹም እንዳልተረዳችው ሁልጊዜም ራሷን እንደምታገልና በህይወቷ ውስጥ እንዲሳተፍ እንደማትፈቅድለት ይነግራታል። ሱይ ለማጽናናት ትሞክራለች። ነገር ግን የሸን ህመም ከባድ ስለነበር መጽናናት ይሳነዋል። ከ2007 ጀምሮ አብረው እንደነበሩ፣ ነገር ግን ሱይ በጭራሽ እንደ ፍቅረኛ እንደማታየው ይነግራታል። ፈጽሞ ሊጣጣሙ እንደማይችሉና መለያየት እንዳለባቸውም ያምናል። በዚህ ቃላት ሼን ግንኙነታቸውን ያቋርጣል። 2 ዓመታትም ያልፋሉ። በ2016 ዓመተ ምህረት ሱይ ከብዙ ዓመት በፊት
የምኞት መጽሐፋቸው ላይ የነበረውን ቤተ መቅደስ ሄዳ ትጎበኛለች። ምኞቱን ታስታውሳለች። የድሮ መጽሐፍቶቿን እየፈለገች ምን እንደጻፈች ለማስታወስ ትሞክራለች። ሱይ ያለፈውን የሸን ጽሑፎቹን ፈልጋ ታገኛለች። ከጽሑፉም እንደተረዳችው የሸን ትልቁ ምኞት እሷን አግብቶ መኖር ነበር። በዚያን ጊዜ ምን ያህል ጥልቅ ፍቅር እንደነበረው ትረዳለች። ሱይ በሕይወቷ ትልቅ ዕድል እንዳለፋት ይገባታል። ይህ በእንዲህ እንዳለ በህመሙ ምክንያት ሸን ከቻይና ወደ አሜሪካ ተዘዋውሯል። ሱይ የሸንን አድራሻ አፈላልጋ ወደ ኒውዮርክ ትጓዛለች። ከርቀት ሱይ ሽንን ታያለች። ሌላ ሴት አግብቶ እየኖረ ነው ብላ ታስባለች። ከዛም ቀርባ ለማውራት በጣም ትፈራለች። ግራ በመጋባት ውስጥም ትቆማለች። ፊልሙ በጣም የሚገርም ታሪክን ያስተላልፍልናል። ብዙ ሰው ሲወድህ ብዙ ጊዜ እንደ ቀላል ነገር እንቆጥረዋለን። ነገር ግን እውነተኛ ፍቅር ብርቅ ነው። ስታገኘው ሙሉ በሙሉ ልትንከባከበው ይገባል። መገፋትና ተጨማሪ መጠየቅ ከቀጠለ ያንን ፍቅር ለዘላለም ልታጣው ትችላለህ። ፊልሙ እውነተኛ ፍቅርን እንድናደንቅ ያበረታታናል። ፊልሙ ፍቅርንና ግንኙነቶችን ስለማክበርና እውነተኛ ደስታን በመፈለግ ትዕግስትና መረዳት ምን ያህል አስፈላጊ እንደሆነ የሚገልጽ ጥልቅ መልእክት ያስተላልፋል። እስከ ቀጣይ ድረስ ቸር ሰንብቱ።